ኦህዴድ ብልጽግና በዚህ ልክ ነው ተጠቂነቱን ወርሶ ያንን እየዘመረ በኖሩ ላይ እያጌጠ የሚሄድ የላሸቀ ማንነት የገነባ ሰው በደንብ አድርጋችሁ ከኔ በተሻለ ሲሆን ግለጹላችሁ። ያ ቢቀር ግን እነዚህ ለምሻቆች ናቸው። ፋሽስቱ አብይ አንድ፣ ከዛ ኦህዴድ 2፣ ብልጽግና 3። ምን አይነቱ አልባነት! ለዛ ነው ካካ የትም ቦታ ላይ ብታስቀምጡት ካካ ነው። እነዚህ ካካዎች ናቸው፣ ቆሻሾች ናቸው። የትም ቦታ ላይ ቢሆን በአግባቡ መወገድ ያለባቸው እንጂ ሰው መሆን የማይችል አማርኛ መናገር ስለቻሉ ብቻ ኢትዮጵያዊ ወይም የአማራ ተወላጆች አይደሉም። ትናንትና ይሰለፉ ነበር። ምን አገኛችሁ? አሁን ምን አገኛችሁ? ምን ይዛችሁ መጣችሁ? ምን የማጫና የቱለት ምናምን ይባላል። ሰዎች ትዳር ሲመሰርቱ እናት አባቶቻቸው ከግራ ከቀኝ ቤቱ ይጸና ዘንድ ቱለት የሚባል የሚሰጣቸው አለ። ከዛ በኋላ ጎበዝ ከሆኑ ልጆች አንዳንድ ላም እንደዚህ ወይም አንዳንድ በሬ ከተሰጣቸው በሚቀጥሉ ዓመታት 2 ማር ያደርጉ 4 በሬ ሊያደርጓቸው ይችላሉ። 3 በሬ እንደዚህ ያይቀር ያለውን ይይዛል። ያረቡ ከሆኑና አሁን እንደምትሰሟቸው አይነት ሰልፈኞች ከሆኑ ደግሞ ትናንትና ህዋት ሲሉ ነበር። ዛሬ ለህዋት አጨብጫቢ ሆነው ሲመጡ ስታቸው ጀስት እነማን ነበሩ? ያመጩሃቸውን እንደ ስራ ባህል እንደሆነ የገቢ ማመንጫ አድርገው የሚጠቀሙ ግብዞች ነበሩ። የመጣውን ነገር እንኳን በአግባቡ ይዘው የተሰጣቸውን ነገር በአግባቡ ተጠቅመው ሌላ ነገር ማምጣት ሌላ ጉዳይ ነው። ቢያንስ ግን የተሰጣቸውን ይዘው አልተገኙም። እንትናንተኔ ምናምን ትናንትና ህዋት ዛሬ ደግሞ ዶክተር አብይ ኦህዴድ የትም ቦታ ብታለቅስ እነዚህ ሰዎች ስሪታቸው ማልቀስ ነው። የእውነቴን የምነግራችሁ ምንም ነገር የሚጠይቁትን አያውቁትም። የጠየቁትን ነገር ብትሰጧቸው ከመጮሃቸው አያውቁም። ምክንያቱም የተሰሩት መጮህ ነው፣ የሚችሉት መጮህ ነው። አንደበታቸውና ማንነታቸው ቃላቱ፣ ዕውቀቱ፣ ምኑ ነገር የተሞላው በመቃወም ላይ ነው። የፖለቲካ ፓርቲዎችን ደጋግሜ እንትን ብለው ዛሬ አንድ ይሄ አባባል ምናምን ታሰሩ የሚል ዜና ሰምቼ ሲታሰሩ ብቻ ነው የሚሰሙት። ይገርማቸዋል። ሲታሰሩ ወይም የሰልፍ ጥሪ አዋጅ ሲያወጡ ወይም ሲሳደቡ ነው የምሰማቸው። አያሳዝን? ምን አይነት አለመታደል እንደሆነ ዛሬ ድረስ የጥራቶቻችን ፈረስ የሆኑ ሰዎች የተጫኑትን በአማርኛ ቋንቋ፣ በአፋን ኦሮሞ፣ በትግርኛ ኢትዮጵያ ውስጥ ባሉ ቋንቋዎች ያንን የሚናገሩ የጥፋት ፈረሶች ብቻ ሆነው ከጀርባ የኢትዮጵያን ጥራቶች አጀንዳ ተሸክመው መጥተው ስታያቸው ያሳዝናል። ሩጡ ማሯሯጥ ይቅር ባለው ነገር ላይ ይሄ ነገር ቀና አልቀና እያሉ መሙገስ ሲገባ ወይ ታሰርኩ ብሎ የሚለው ታሰርኩ ይሰራል። እንመካከር የሚለው መድረክ ላይ ያልተናገረ ሰው፣ ትምህርት ቤት ሲዘጋ ያልተናገረ ሰው ታሰረ። ምን አርጉ? እነሱ ስሪታቸው ለመታሰር ቢኮዝ ሲሞቱ ዋጋ ያወጣሉ፣ ሲታሰሩ ዋጋ ያወጣሉ። ነፃነት የማያዋጣቸው ሲታሰሩና ሲሞቱ ብቻ ዋጋ የሚያወጡ አማራጮች ናቸው ያሉልኝ። በዚህ ልክ መረገም እስኪ ደግማችሁ ስሙትና እነዚህ ሰዎችም ሰልፍ ይላሉ። ተሰለፍ ታውራሪ ሆነው ወይ ገቢያቸው በዚህ የሆነ ምናልባት ወደፊት ያለው የፖለቲካ ጥገኝነት ለማግኘት የሚለው አይሰራም። ሰው የገቢ ምንጫቸው ይሄ የሆነ ሰው እንዳልኳችሁ ነው። እንደ መቄዶንያ አዋጅ እናውጃለን፣ ገንዘብ እንሰበስባለን። እኔ በየቤቱ ሁሉ ባካችሁን ኢትዮጵያ ውስጥ ሆነው የኢትዮጵያ ንግድ እያባሉ በህይወታቸው ስኬት ያጡ ሰዎች ሁሉ የፖለቲካ ፓርቲ እየመሰረቱ የጥራቶቻችን ተላላኪ ሆነው ኢትዮጵያን ከሚያበጣብጡ እባካችሁ በያሉበት እንጡራቸው። እነዚህን ለማኞች፣ እነዚህን ስኬት የራቃቸውን ሰዎች እየሰበሰበ ለኢትዮጵያ ጠላት አድርጎ የሚያስነሳ የኢትዮጵያ ታሪካዊ ጠላት ስላለ እባካችሁ ለዛ ተላላኪ ከሚሆኑ ለሆዳቸው ነው፣ ሆዳቸውን እንቻል። እኔ በየቤቱ እየዞርኩ አንኳኳለሁ፣ ለምናለሁ ይላል። ለኔ እንደዛ አርጉልኝ ማለት ነው እንጂ የሚደብረኝ ለሰዎች ግዴታ ነው የምሰጠው። በቃ መንገድ አዘግተው ሰው ገለው
ጤና ጣቢያው ደግሞ ትምህርት ቤት እንትን ብለው ትውልድ ከሚያበላሹ የሀገር ገጽታን ከሚያበላሹ እነዚህ ሰዎች መጦር አያቅተን። በቃ አሁንም ለሆዳችሁ ብላችሁ በህይወታችሁ ስኬት የራቃችሁ ሰዎች ሁሉ የፖለቲካ ፓርቲ አቋቁሜ ኢትዮጵያን በጠብጣለሁ ነጅሳለሁ የምትሉ ሰዎች እባካችሁ ሰብሰብ በሉና እንደ መቄዶንያ ገንዘብ እንሰበስባለን። እኔን በአካል የትኛውም ቦታ ላይ ቢሆን እየዞርኩ ለመሰብሰብ ቃል ነው የምገባው። ባለፈውም ተናግሬያለሁ። አሁን ሁለተኛ ነው በግልጽ ምንም ያለ ሐሳብ ያለ ምን አላችሁም አትባል። በቃ የራሱን ሆድ መሙላት ያልቻለ ሰው የሀገርን ገጽታ የዘመኑን ሁነት ሊቀይር የሚችል እሳቤና አመለካከት አይኖርም። ጎጠኛ መንደርተኛ እሳቤ ያለው ሰው በቃ ራሱን ይጠፋል፣ ሰውንም ያጠፋፋል እንጂ ምንም የሚጠቅመው ነገር የለም። እሳቤ እንደ ሰው ስኬትን እንደ ስኬት ለውጥን እንደ ለውጥ ከዓለም ሁነት ጋር እያገናዘብ የምትሄድበት ላይ መጣደፍ ሲገባ አማራ ማን፣ ትግሬ ማን፣ ኦሮሞ ማን፣ እንትና ማን፣ እስልምና ክርስትና የትኛው የጎጃም ምንድን እያልክ ስዛብር ራስ የፈጠርከው ልዩነት ራስን አጥፍቶ ይቀራል እንጂ ስኬት ስለሌለው ባካችሁ ለሆዳችሁ ብላችሁ ከሆነ እንለምንላችሁ። እዚህ ባሉ በእህት ወንድሞቼ ስም ነው የምለምነው። በቃ አታጋሉ። ምክንያቱም ዓላማችሁ ታውቋል። በሐሳብ ምንም የለም። ሊሰርቅ የሄደው ሁሉ መሸታ ቤት ሰክሮ የተደባደበው ሁሉ በሴት የተጣላው ሁሉ ሲታሰር ፖለቲከኛ፣ መንገድ ሲዘጋ የተገደለው ሁሉ ሲቪሊያን ንጹህ የሚል እርካሹ ሰው ንጹህ የሚል ስም ተሰጥቷል። ስለዚህ የመጨረሻ ነገዳችሁ በህይወት ቆማችሁ ማጠቅሞናችሁ ገለው የሚያተርፉባችሁ ሰዎች በዛ ልክ የረከሳችሁ ከምትሆኑ ኢትዮጵያውያን ደግ ህዝብ ነው። በዚህ ህዝብ መካከል ላይ በቃ እናንተ ላትታዩ ትችላላችሁ። ሶሻል ሚዲያ ላይ ለሚሰሩ ሰዎች ለተወሰኑ እናስተባብርላችኋለን፣ ገንዘብ ይሰበስቡ። ከውጭም ያሉት ውጭ ሀገርም ቢሆን ይሄ እንትን ያላችሁ ሰዎች አትጩሁ። በቃ ምንም ማፈሪያችሁ ስለተበላሸና የሞርጌጅ ወር ምናምን የምትሉት ዕዳ ከሆነ ከቁማር ቤት ራሳችሁ ነው ተረከሰ ነገራችሁ አደንዛዥ ምናምን የምትነግዱ ካላችሁ ከሰው በተቻለ አቅም እንደ ሰው ሆናችሁ ለመቆም ከፈለጋችሁ እሱን ለመደገፍ ቃል ገብ ከዛ ውጭ አታበጣጡም። ባካል ሁልጊዜ ሰር አይደብርም። ጦርነት በማወጅ ህዝባችንን በመጨፍጨፍ የዘር ማጽዳትና የዘር ማጥፋት እኩይ ተግባሩን አጠናክሮ በመቀጠል አሁን ደግሞ በተጨማሪ በብልጽግና ፈጠራ ሰው ሰራሽ ረሃብ የአማራውን ህዝብ እያረገፈ ይገኛል። የሚጠይቅ የለም ማለት እዚህ ላይ የሚሰለፉ ሰዎች ልክ እንደነሱ ምናምን ትንሽ ቡለን የፈቱ ናቸው። ይሄ ሞርጌጅ ምናምን የምትሉት ነገር እንደዛ የበላቸው ናቸው። አይ ቲንክ በጣም ስለምጠራጠር ነው። አሁን እንደዚህ ነገሮች በራሱ ሰዎች ስለሚያሰለጥኗቸው ደንዘዝ ያለ ሰው ካለ ራሱ ሰዓታት ራሱ የሚቆጣጠሩ ሲስተሙ ራሱ ራን እያደረገ ሰዎችን የሚቆጣጠራቸው ከሆነ ማለት በስክሪፕቶ የሚፈረምበት ቢሮ ላይ እና በወረቀት የሚፈረምበት ቢሮ ላይ በፈረመ የተለያየ ነው። ሰዎች ያወራሉ። ግን የተቋረጠ መስሎኝ ነው። እና እንደዚህ አይነት ነገሮች ስላሉ እነዚህ ሰዎች ሁሉ አያውቁም። በአራት ቀን 4 ኪሎ ያለው ማን ነው? በአራት ቀን 4 ኪሎ አበቃልህ ብሎ የዘመረው ሁሉ እንዴት ናችሁ? ያኛው አበቃ፣ በዛኛው የሸቀላችሁበት አበቃ፣ አለቀ። አዲስ አበባን እንደ ሞቃዲሾ ያላችሁት የተደቆሳችሁ የኢትዮጵያ ጠላቶች አበቃ፣ ያኛው ሽቀላ ማለት አንዳንድ ሰዎች ሰው የሚመስሉ ግን የሌጊዮን የአጋንንት ጭፍሮች የሰፈሩባቸው ሰዎች አሉ። ቢኮዝ ሰው ሆኖ መቼም ሰውን የሚገል ሰው ሆኖ የሰውን እልቂት የሚያውጅ እሱ እንዲስፋፋ የሚያሰው ሰው የሚመስል ቁመና ያለው ግን ብዙ የአጋንንት ጭፍሮች ላይ እየተቀመጡበት የሰፈሩበት እንጂ ጤነኛ አይደለም። የሰውነት ዋጋ ያጣ ሁሉ እንደዛ እና እነዚህ ላይ አይጠይቅም። ማን ነው የትናንትናው ጩኸት በደቡቡ በኦሮሚያው በተለያዩ ክልሎች በአዲስ አበባን ጭምር ሰዎች አለቁ የሚል አልነበረም። እንዴት ነው ያ ነገር ተቀልብሶ ወደዚህ የደረሰው? እንዴት ነው 4 ሚሊዮን ተማሪዎች እንትን ማለት እንጠብሳለን ሰው ሁሉ የሚለውን ሁሉ ነገር የተባለው? ያወሩትን እንደው ትንሽ እንትን ብላችሁ እኮ ነበር
እንዲህ ብላችሁ እኮ ነበር የሚጠይቅ ሰው የለም ማለት ስብስቡ በሙሉ ያበደ ነው። ለትዝብት ያለው የምትሰሟቸው የምፈልግ እንጂ የሚያስደነግጡ ሆኗል። እነዚህ ሰዎች የሚያታልሉት የሚያሰናክሉት የሚጮሁለትም ሁሉ በእውነት የተረገመ የተዋረደ የጠፋ ስለሆነ እንጂ እነዚህ ለራሳቸው መሆን ያልቻሉ የደም ነጋዴዎች ለበጎ ሰዎች የሚጮሁ ስላሉ ያልታደለ የተረገመ ከነዚህ ጋር እነዚህ የሚያሰናክሉት እነዚህ የሚያስጨፍሩት እነዚህ የሚያሰልፉት እነዚህ የሚጮሁለት እኔን ጨምሮ እነዚህን ጩኸት የምቀበልና በእነዚህ ተስፋ ማድረግ ከሆነ ጀስት መረገሜን ማረጋገጥ አለብኝ። ተረገመ ሰው ያጣ በቁሙ የጥፋት ስቃዩን የሚቀበል ሰው ካልሆነ በእንደነዚህ አይነት ሰንካሎች የሚታለል ሰው የለም። ከቀባሪዎቹ ጋር የሚጨፍር ካለ ይቀበር ይሰቀል። በመሆኑም የዚህ አጋንንታዊ ፋሽስታዊና አረመኔ አገዛዝ አማራውን የማጥፋት ተልዕኮ አዲስ ለተሰየሙት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እንዲሁም የስቴት ዲፓርትመንት ባለስልጣናት ያለን ተቃውሞ ውግዘትና ቁጭት ለማቅረብና ድምፃችንን ለማሰማት በስቴት ዲፓርትመንት የተቃውሞ ሰልፍ ተዘጋጅቷል። ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በተጠቀሰው ቦታና ጊዜ በመገኘት በፋይ እንደዚህ ነው። በማስገደል ሄደ፣ ማስከረም ቆጥሮ ሄደ ምናምን። ትራምፕ እስኪ አንተን ሲረዳ ያለ እንዳንተ አይነቱን እያሰረ እየረገጠ እንዲያባርርልኝ ነው የተመረጠው። በዛ መልኩ ነው የሚቀጥለው። እሱ የሚያሳስብም አይደለም። ያ የኔ ጉዳይ ነው ልበላችሁ። የኢትዮጵያን ትንሣኤ ማንም ይሁን በጎ ነገር ያሸንፋል። ስኬቱ ነው። ሳታውቁ ክፉ አትናገሩ። እኔ ፕሊስ ማንኛውንም ሰው ማስጠንቀቅ የምፈልገው ባልገባችሁ ነገር ላይ ሺህ ጊዜ ጠይቁ። ጠያቂዎቹን ምንጊዜም ጠይቁ። ምንም ችግር መጠየቅ። ባልገባችሁ ነገር ላይ ግን ለፍርድ አትጣሉ። ይሄው ዘመን ገልጦ እስከ ውርደታቸው እስከ ማንነታቸው ምንም ነገር ሸፋፍነው ሊያስቀሩት በማይችሉት መልኩ አዋርዶ አጋልጦ በየመንገዱ ጥሏቸዋል። የኢትዮጵያን ጠላቶች ሁሉ ሀገራት ይባል መሪዎች ይሁኑ ማንም ፖለቲከኛ ምናምን ይባል ሁሉንም የሃይማኖት አባት በተከበረ ማንነታቸው ህዝብ በሰጣቸው ክብርና ፈጣሪ በሰጣቸው አደራ ላይ ሁሉ የባለጉ የበሰበሱ ሰዎች በሙሉ በየመድረኩ ላይ ተንጠባጥበው ወርቃናቸውን ካልተው አይተናል። እስኪ አስቡት፣ እነዚህ ያደረጉትን ሁሉ አድርገው ምንም አይነት መጨባበጫ ያጡ ሰዎች ትንሽ ነገር ቢያገኙ ፓን አፍሪካኒዝም መጣ፣ እንደዚህ ሆነ የኢትዮጵያ የአማርኛ የስነ ቃል እንትኖች ተጠቅመው ኤርትራ አካባቢ ያሉ ሰዎች ርዕስ ይሰጣሉ። ትለብሰው የላት እንደዚህ ምን የላት ነው። አሁን ኤርትራውያን ከእስራኤል ባለው የአደንዛዥ እጽና ህገወጥ የተለያዩ ስራዎችን በማባባስ በተለይ የኢሳያስ የሻዕቢያ ደጋፊዎች ማለት ነው እስራኤል ውስጥ ከፍተኛ ችግር እየፈጠሩ ስለነበር እሱን መሰረት ያደረገ ያው የሀገሪቱ እንግዲህ ምክር ቤት የሚባለው ረቂቅ የወጣ ነበር ከዛ በፊት ሁሉ። እሱ ረቂቅ በደንብ ሆኖ አሁን ጸድቋል ማለት ነው። ስለዚህ የኢሳያስ ደጋፊዎች የሆኑ ኤርትራውያን በሙሉ ወይም በኤርትራ ህዝብ እየነገዱ በየሄዱበት የሚባልጉ የሚገዳደር በጣም እጅግ አስቀያሚ እዚህ አዲስ አበባ ላይ የሆነው ላይ እንደዛ እንደተባለው አይነት ሁሉ ባለፈውም እንግሊዝ ነው እንደዚህ እስራኤል ላይ እንደዛ በየቦታው ሰው የተገዳደሉ የሚባለው እሱን መሰረት አድርጎ የራሷ ችግር ሁሉ ስላለባት እስራኤል እንደዛ አይነት ነገሮችን መታገስ አልቻለችም። እሱን ነገር አስጠቃለን በዛ መልኩ ሁሉ የሚዘሩት ይሆናል። ጀስት ምንም ክፉ የሰራ ሰው ምንም እንትን ስለማይል እሱ የሚቀጥል ነው። ትግራይ ሊዋጋ የሚችለው በትግራይ አቅም ነው፣ ተዋጊ በማቅረብ ረገድ ማለት። አማራ ሊዋጋ የሚችለው በአማራ አቅም ነው። አብይ አህመድ የኦሮሞ ወጣትንም የአማራ ወጣትንም አፍተሮን የትግራይ ወደ ትግራይ ፕሬሲደንት አብይ አህመድ በሚዲያም በሚሊተሪም አብረው ተጠሩ ቁጥራቸው እንጂ ትግራይ ተወላጆች እኮ ወደ ትግራይ ለመዋጋት የትግራይ ተወላጆችን ጭምር ተጠቅመው ጥቂትም ቢሆን እና ባህል ሚኒስትር አልነበሩ እንዴ? ማን ነው? አብርሃም የመከላከያ ሚኒስትር የነበረው ሰው ሚኒስትር ሆኖ ነው ያደረገው ሲባል። ስለዚህ የአርባ ምንጭ ወጣት፣ የጋሞን፣ የወላይታን፣ የሲዳማን ወጣት፣ የኦሮሞን ወጣት ከያጣጫው መልምሎ
ለማገዶነት በማቅረብ ያሰማራል። ማገዶ ሁለተኛው መሳሪያ ነው። ሀብታሙ በጣም ነው ያበደው። በነገራችን ላይ እስከ ቅርብ ጊዜ ድረስ እንደው አይታወቅበትም ነበር ሀብታሙ አያሌው። በጣም አሁን ተስፋ መቁረጡ የሚታዩት እዚች ንግግር ላይ ያሉትን በደንብ ቸክ አድርጉና አናላይዝ እንዲሰሩ ፈልጋለሁ። ብዙ ነገር ነው የሚናገረው። እንደ መንግስት የመንግስትን ሁሉ እውነት አያውቅም ነበር፣ ጀስት ዝም ብሎ መቃወም ብቻ ስለነበረው እንደዚህ ነበር እኮ ምናምን ማገደም ምንም አደረገም ምንም እና ምን እንትላል ጦርነት ስታውጅበት በዛም በዝም ስታስፈራራው መንግስት ምንድን ነበር? ሀብታሙ አያሌው አንተን የላኩ እኮ ሰዎች መንግስት በድንጋጤ ይሄ አቅም ስላለው ሸርህን ላኪንና ተላኪውን ፈረሱንና ጋላቢውን ስለሚያውቅ እንጂ በሚበጀው የተዘጋጀው እንደሆነ የሚለውን ነገር መጣን አማርኛ የሚናገር ሁሉ የኔ ነው የሚለው እኮ በፍርሃት የታጀበ ጥፋት የመንግስት መዋቅር በመዋቅራዊ ሂደቱ በሙሉ መንግስታዊ ጥፋት እንዲፈጽምና ህዝብ ካለቀ በኋላ ጥፋቱ ከተባባሰ በኋላ በዛ ስም እየጮሁ ለመምጣት አልነበረም ነው? ምንድነው አንተ ስትደግስ ነበር? ሲደግሱ የቆዩት ነገር ምናልባት መሬት ላይ ፍሬ አላፈራ ሲል ገብተው ይነግሯቸዋል። ለምሳሌ ትምህርት ቤት ዘጋን ካሉ በኋላ ተማሪዎች ትምህርት አጥቆ ብለው ሊመጡ ይችላል። መንገድ ዘግተው ሰላም አሳጥተው ሲያበቁ ኑሮ ተወደደ ብለዋቸው ይመጣሉ። የሆነ ወቅት ላይ ታችሁት በሆነ ጃዋር ቀዌና እነዚህ የአማራ ክልል አካባቢ ያሉ ጽንፈኞቹ ጨምሮ ወጣቱ እየታፈሰ ነው የሚል ነገር አሸነፍን መታን ገደልን እንዲህ እያልከው እያጣጣልከው ተደብቀ የተኮስክበት ስደግስለት የኖርከው ምንድን ነው? የአማራ ክልል አንድ አማራ ነው ለኢትዮጵያ ይዋጋል 4 ኪሎ እቆጣጠራለሁ የሚል ቅጀት በዛኛው ያለው ቅጀታ የሚቀጅና በዚህኛው ደግሞ ያለው ቅጀታ የሚመጣና የአማራ ክልል ተወላጅ አማራ ነኝ የሚል ሰው በሙሉ መከላከያ እንዳይገባ ፌደራል ፖሊስ እንዳይገባ ከኢትዮጵያ ተነጥሮ ብቻውን እንዲሆን ያው የትኛውም ቦታ ላይ አንድን ኃይል ለማወቅም ሆነ ለማሸነፍ ለመታገልም መቅረብ ነው ወይስ መሸሽ ነው? እንዳትገባ ካልክ ጉድጓድ ግባ፣ ገደል ግባ። ምን አገባህና ነው 4 ኪሎ ገባለሁ የምትል? ፌደራል ፖሊስ እንዳትሆን ካልከው፣ መከላከያ እንዳትሆን ካልከው፣ በሀገሪቱ ስርዓተ መዋቅር ውስጥ እንደ ሀገር ባለቤት ሆኖ እንዳይሳተፍ ከከለከልከው አንተን ያመነ ሁሉ ካንተ ጋር ገደል ግባ፣ ጉድጓድ ግባ። ይሄ እኮ ሐላል ነው ጎበዝ። አንዳንድ እንደሆነ ነገር ብዙ አይደለም፣ ሀቅ ነው። በራሱ ከተከለከለ ስታከብሩት ከተዋረደ ምን ታረጋለህ? በቃ ዘው ከውርደት ጋር ዘው እኔማ ከበርኩ ሰጠው በሰጠው ቦታ ያልተጠቀምክም ነው እንዴ? እዛን ላይ ተቀበሎ ይሳገር የሀገር ድንበር አሳልፎ እየሰጠና እየሸጠ ወታደር ይገዛል፣ ገንዘብ ይሰጣል። ከኤርትራ ጋር የነበራቸው መለዋወጥ ይሄ እና ለምን አይገኝ እና መንግስት መሆን ለምንድን ነው ታዲያ? መንግስት መሆን በማንኛውም ሀገር እንደ ሀገር ለማስቀጠል አይደል? ክብርቶ በእጁ ነው። እናንተ እንኳን ገና ሳትይዙት ስንት ነገር እያወጃችሁ ምንም ነገር ሳትጨብጡት ከየሰፈሩ ተሰብስባችሁ የምታወሩትን ቀደዳ እየሰማ የሚቀደድ ብዙ ሰው እየሰበሰባችሁ አይደለም? መንግስት እንደ መንግስት ሀገር ሸጠ። ሀገር ምንም ያድርግ ምንም መሪ ነው። በቃ እንዲስተካከል ነው የሞገታችሁት ወይስ በልህ እንደናንተ እንዲናገር ምን ስታደርጉ ነበር? ጠያቂ ይሁን ትውልድ የነበረው ሚኒስትር ሆኖ ነው ያገደዱ ሲባል። ስለዚህ የአርባ ምንጭ ወጣት የጋሞን፣ የወላይታን፣ የሲዳማን ወጣት፣ የኦሮሞን ወጣት ከያጣጫው መልምሎ ለማገዶነት በማቅረብ ያሰማራል። ማገድ ለማን ነው ማገዶ? ማን ያሸነፈ? ሀገሪቱን መንግስት አሸንፏል። ሀገሩን ለመጠበቅ ማንኛውም ሰው ተሰልፏል። አማራ፣ ኦሮሞ፣ ትግሬ፣ ጋሞ፣ ደቡቡ፣ ጉራጌው እያልክ ከምትቆጥር ኢትዮጵያ የሆነን ማትመጣ በሱ እብደት ቋንቋ ምን ማለት ነው? እነዚህ አሁን እሱ የዘረዘራቸው ሰዎች ወይ አልቀናል እንዴ ብሎ ሀብታሙ ስለተናገረ እንዴ ሞተና እንዴ ምናምን ብለው በሀገራቸው ላይ በጥላትነት እንዲነሱ መደረጉ። ለዛ ነው እነዚህና መሰል ነገር የሚከተል ሰው ቢኖር አያሳዝንም? ማለቅ ስላለበት ይለቅ ምንለው ማለት ምንድነው የደገሰው? ለዛ ምላሽ ሲሰጥ ደግሞ አለቀ ማገዶ ሆነ። ምንም
አንተ ምን ልታረግ ነው ያልከው? ትናንትና ደቡብ ላይ ፋኖን የደቡብ ፋኖ መሰረትን አላላችሁም? የወለጋ ፋኖ መሰረትን አላላችሁም? የአዲስ አበባ ፋኖ መሰረትን አላሉንም እንዴ እነሱ? እና አዲስ አበባን እንደ ሞቃዲሾ እናደርጋታለን ያሉት ምንድነው? ፈንዲሻ ሊያደርጉልን ነበር? የአበባ አትክልት ነው ሊተክሉልን የነበረው? ይህንን ማገናዘብ የሚያቅተው ትውልድ አለ ማለት ነው። ምን ሲሉ ነበር? በእርግጥም ሀብትሽ በደንብ አድርጋ አብዳለች። ሁለተኛ መሳሪያ በአገሪቷ ኢኮኖሚ ማዕከሉን ተቆጣጥሮ ለተራዘመ ጊዜ በቆየ ቁጥር በኢትዮጵያ መንግስትነት ስልጣን ስም ነው ከእያንዳንዱ አገራት ጋር ዲል የሚያደርገው። ብድርም እና እስክሪብቶ በእጁ ነው። ይሄን መንግስት እናንተ አትችሉትም። ምንም ነገር ቢያደርግ ምንም ነገር ብታደርጉ እናንተ እየነጀሳችሁ የዚህን መንግስት እጅ ለመጠምዘዝ ብቻ ነው የምትፈልጉት። ህወሓት እኮ አስከቅራቅምቦ ከሻዕቢያ ጋር ሆኖ የሰራው ነውር አሰብ ወደብን ህጉ በሚፈቅደው በተንሸዋረው የዓለም ስርዓት አስፈጻሚዎች ላይ መሰረት ሆኖ የሆነው ነገር እስካሁን እያስቸገረናል። እስክሪብቶ በእጁ ነው። ምንም ይወስን መብቱ። ሀብታሙ አያሌውና አጋሮቹ በስሜት የኢትዮጵያ መንግስት ህዝብ እንዲካል ኢትዮጵያዊ ሆኖ የኢትዮጵያ ህዝብ እንዲህ ብሎ ከላይ እሳት ከታች እሳት የሚያቀስብኝ የሚያነድብኝ ከሆነ ታዲያ እኔ ለማን ብዬ ነው ብሎ በልህ በያዘው እስክሪብቶ ለጠላቶቻችን ተላላኪ ለመሆን መፈረም አይደል? እንዲፈርም አይደል? ሀብታሙ ሲገፋ አይቆይም። አሁን ደግሞ ምን ይላቸዋል? ሀገሪቱን እያስያዘ ይላል። ታዲያ ሀብታሙ አያሌው ምኑን ያስ ምላስ አያዝ ዋስ ጠበቃ የሚናገሩትን ትኩረት እንድሰጡና እንድሰማቸው ምን ሲሉ እንደነበር በአጋጣሚ በአይናችሁና በጆሮአችሁ ስለነዚህ ባለጌዎች የሰማችሁትን ሁሉ ይዛችሁ ማጠቃለያ ዛሬ ሀብታሙ አያሌው በእብደቱ የተናገረውን እንድሰሙ እንደማገዱ አለ። ማን ነው ማገዱ የሆነው? ማን ነው እንትን ያለው? ምን ሆነ ምናምን የሚለውን እየለካችሁ እኛ እናቅም በለሱ የሀገሪቱ ጉዳይ ላይ መሳሪያን ምንም ይበል መሪ ታዲያ ምን ማለት ነው? ስልጣን ምንድነው? የነሱን ፑሽ ያደረጉበትን ሜካኒዝምና የመንግስትን የስልጣን ኃላፊነትና ውክልና ደግሞ ሀብታሙ አያሌው ሲቃየው ተመልከቱ። በግፍ የሚመጣ ብድር መሳሪያ መግዣ ያደርገዋል። ምን ችግር አለ? ሰጥቶ በመቀበል የመሳሪያ ቅብብሎች ሲያደርግ የሀገር ድንበር አሳልፎ እየሰጠና እየሸጠ ወታደር ይገዛል፣ ገንዘብ ይሰጣል። ከኤርትራ ጋር ነው። ምን ችግር አለ? እርዳታ ብድር የምትሉት በየቦታው ሰልፍ ታደርጉ የነበረ ሰብአዊ መብት እንትን መብት እያላችሁ እራሳችሁ ጨፍጭፋችሁ በተቀናጀ መልኩ እነዛ በዛ በረከሰ በሀገራችሁ ላይ በህዝባችሁ ላይ ነውርን አሰርተው በነውራችሁ ላይ ሌላ ነውር ሊሰሩባችሁ የሚጋልቧቸው የኢትዮጵያ ጠላቶች እኮ የንጹሃን መብት እዚህ የተቀመጠው የሰብአዊ መብት አቶ ዳንኤል የነበረበት ቦታ ሳይቀር አቶ ዳንኤል ብዬ ዳንኤል በቀለም የሆነ ወቅት ላይ ምናምን ዘርጥጬ በቃ አቶ ራሱ ሰው እኔ ከሱ ልሻል ብዬ እንጂ ሰው ሁሉ መባል የሌለበት ነው። የተሰጠውን ኃላፊነት ሰው በአግባቡ ካልተጠቀመ ከሰው በታች እንደዛ ብዬ በጣም ከምወዳቸው ሰዎች ጋር ሁሉ ትንሽ ትችት ሁሉ ተቀብያለሁና ምንድነው እነሱ ሁሉ ሳይቀሩ ይሰሩት የነበረውን አሻጥር አልነበረም ሲሰሩ ነበር። ከአገዋ ስትወጣ ኢትዮጵያ እንደ ድል አልቆጠራችሁ? ብሪክስ ስትገባ አልተናደዳችሁ? አትገባም ብላችሁ አልፈከራችሁ? የኢትዮጵያ ስኬት ሁሉ ያናደዳቸው ሰዎች እነዚህ እነማን ናቸው? ዛሬ ደግሞ ስለኛ ተቆርቋሪ መስለው ሊገሉን ተኩሰው የተኮሱት ሁሉ ጥይት እኛን አለመታን ብሎ በተቃራኒ በተኮሱት ጥይት ራሳቸውን መተን ያጠፋናቸው ባለጌዎች የኔና የናንተ ተቆርቋሪ መስለው የሚያወሩት እኛ በቃ አናስታውስም፣ አንሰማም፣ በቃ ከነሱ በታች ነን ማለት ነው እኮ እንደነሱ አሁንም ዝም ብለው የሚዘላብዱት ማለት ብድር እንዳናገኝ እርዳታ እንዳናገኝ አልነበረ። አይ ብድር ከሌለ የተበደረው ምናምን እስከዛ ድረስ ማንሄድም እኮ እንዳናገኝ ሲሰራ የነበረው አይኤምኤፍ ሲገባና የማክሮ ኢኮኖሚ ማሻሻያው ኮንተሲ ከዛ በኋላ ቢያንስ ሰው ወይ ዝም ይላል ወይም ሌላ አቋም ይቀይር ነበር። ሰው ጤነኞች ቢሆን ያ ቀን እንዳይመጣ የሰሩትን ወሰኑ። የአገዋን እንደ ድል አድርገው ታስታውሱ ከሆነ ጎንደር ያለው 4 ዓመት በፊት ይመስለኛል እዚህ ከመጣው 4 ዓመት ስለሆነ 4 ዓመት በፊት ጎንደር ስለነበር ኤስ 668 ነው ኤስ ምናምን የሚባለው እንትን
ምንም አይነት ከአሜሪካ ገንዘብ ወደ ኢትዮጵያ እንዳይላክ የሚያደርግ እዛ ያሉት ወንድሞች እንኳን ለእናት አባቶቻቸው ገንዘብ እንዳይልኩ ሊያደርግ የሚችል ማዕቀብ ሁሉ እንዲረቅ ሎቢስት $85,000 ከፍለው ስራ ሁሉ ሰርተው ያ ሁሉ ኔትወርክ ባለቤቶች ናቸው። ያለፍነውን ድል ሁሉ እንዳትረሱ። ስራቸው መለዋወጥ ይሄ ማለት ለ20 ዓመት በኖቲስ በነዋ የቆየውን የባድመን ይሄን እንሰዱ ይሄንን እናድርግ አልተባባሉም ተባብለዋል አይደል? ሌላ አካል ግን ዲል ማድረግ ትችላለህ። አገራት ከአማጽያን ጋር ዲል አድርገው ይሄንን እንሰዱ ከድንባር ጋር የለም እንደምታውቀው አሸንፈው ይመጣሉ ብለው ሲያስቡ ነው ዲል የሚያደርጓቸው። እና አንዳንዴ በጣም ጥራዝ ነጠቅና ያልተገባ ሁኔታውን ሊያሳስት የሚችል ኢሞሽን ብቻ የሚያሳይ ብስለትን አይደለም፣ አርቆ አሳቢነትን አይደለም፣ በሁኔታዎች ትንተና ላይ ያለ ብቃትን አይደለም፣ ኢሞሽንን ብቻ በሚያሳይ መልኩ የተለጠጠ ፕሮፓጋንዳም አይጠቅምም። ስለዚህ መሳሪያ ነው ሌላው በገፍ በአገሪቷ ስም የአገሪቷን ካፒታል በብድር የሚመጣውን አነሳ። ከብድር ባሻገር ያለውን ደግሞ ይዙ። ከብድር ባሻገር ኢትዮጵያ ያላት ትልቁ ሪሶርስ መሬት ነው። መሬት ለቡድን በመሳሪያም በምንም አንድ እንደ መንግስት ማንም ሰው ግልጥ ሊሆንለት የሚችለው ነገር የእናንተ ንግግር መንግስት እንደ መንግስት ሲፈልግ መሸጥ ይችላል። አላውቀው ብላችሁ ህገ መንግስቱን እኮ ቀይሬዋለሁ ብሎ እስከሚኖር ድረስ እኮ መቀጠል ይችላል። ብታምኑም ባታምኑም እነዚህ አሁን የሚጮሁ ጽንፈኞችን የሚያስጨፍሩ ኃይላት ዋናው ተስፋቸው እዚህ አሁን ያለው መንግስት ላይ ነው። አሁን ያለው መንግስት ባለው አቅምና እውቀት ባለው ስርዓተ መዋቅር ላይ የነሱን የረከሰ ነገር እንዲያራምድ ነው። ጠቅላይ ሚኒስትሩም አሁን ያለው ስርዓተ መንግስት ላይ የምናሾፍ የምናፌዝ ሰዎች ሁሉ በተለይ ሳይገባን ማለት ተላላኪ መንግስት እዚህ ሀገር ይኖር እንደነበረ እንዳለና ወደፊት ግን መቀጠል እንደማይችል ያ ከሚሆን ይልቅ አንገቴ ይቀላታል እንጂ የሚል ማረጋገጫ የሰጠው ጠቅላይ ሚኒስትር ዶክተር አብይ ይችን ቃል ተናግሮ በሚቀጥለው ቀን እንኳን ቢገለበጥና የነዚህን የረከሱ ሰዎች ተላላኪ ሆኖ ቢቀጥል እንደ ጠቅላይ ሚኒስትር ዶክተር አብይ የሚጨበጨብለት ሰው ይኖር ነበር። 43 ሚሊዮን ህዝብ ምርጫ ሲያደርግ የኢህአዴግን 99% ኢህአዴግ አሸነፈ ብሎ ያጨበጭብ የነበረ የኢትዮጵያ ጥላት ወይም ትልቅ ተብሎ የረከሰ ማንነት ያለው ኃይል 99% ህዋት አሸነፈ ብሎ ዳንከራ ሲመታ የነበረ በዛ ሁሉ ፌስቡክ ሲዘጋ ዩቲዩብ ማንኛውም ነገር ሲዘጋ ከዛም የኢሳትን ዲሽ እንኳን አዙሮ የሚያደምጥ ሰው አይደገመኝም የሚል ቲሸርት አሳትሞ 3 ዙር የታሰረ አንዳንዱም የተሸኛል። ረጋጩን የሚወድ አክባሪውን የጠላ ባርነት ፍቅር ያስያዘው ነፃነት ግን ያስቸገረው ህዝብ ካልሆነ በቀር ረጋጭ ቢሆን እንደው እስኪ ቸከር እኔና እናንተ አሁን ምንናደድባቸው ቢኖሩ ልደቱን አስሮት ነበር፣ አቦይ ስብሃትን አስሮት ነበር፣ ጃዋርን አስሮት ነበር። እነዚህ ሰዎች በቃ በሆነ ነገር ምናምን እዛው አስራቸው ወይ በስብሰው ቢቀሩ ወይ ቢሞቱ ብለን ብንል የለመድነውና አይኖርነው ይሄ ነበር። አቦይ ስብሃት የተፈታ አካባቢ ላይ ያኮረፍን ለምንድን ነው? የለመድነው ልምድ አለቀናል። አቦይ ስብሃት ግን የሚነደው መንጋ ከተራገፈና በአቦይ ስብሃት ቢታሰብ ቢፈታ ያን ያህል ለውጥ በማያመጣ መልኩ ለምን ታስራላችሁ ነፃነት የሚነፍግ መንግስት ነው ተብሎ በዚች ሰበብ ኢትዮጵያ ላይ የረከሰ ክንዳቸውን ለማሳረፍ የሚጥሩ ያለም የሁሉ ነገር ባለጌዎች ማለት ነው። ደጋግሜ እንዳወራው በዲሞክራሲ ስም ብልግና ነው የሚፈጸመው፣ በእርዳታ ስም ብልግና ነው የሚፈጸመው፣ በሁሉ ነገር ላይ የተቀደሰ ስም ከፊት ይዘው የረከሰ ተግባራቸው የሚሰሩ ያልኩ በተደጋጋሚ በቪዲዮዎች ላይ በስልክም በመወዳቸው የሀቅ ሚዲያዎች ላይ ሁሉ ሳስተላልፍ ስለነበረ ማለት ነው። እሱን ሲያደርጉ የነበሩ ሰዎች እችን ከሚጠቀሙ ይልቅ የትኛው በዘላቂነት የትኛው ይጠቅማል? ጥርስን ነክሶም ቢሆን የሆነ ነገር የምትሉት ትርፉን በማስራት ነውና ያንን ሁሉ ነገር ያለፈ ስርዓት አልነበረም። የነሱ ተላላኪ አልሆነም ብለህ ነበር እንዳትሆን ብለን በዛ ሞቲቭ ሆነ ከመንግስት ጋር ቆመን መንግስትን እያጠነከርን እሳሳታለሁ ቢል እንኳን እየጎተን
ማስታረቅና ማያስ ሲገባል አልሞገት ነው። አሁን ላይ ያላችሁ ጽንፈኞች በየትኛውም ቦታ ላይ ያላችሁ በተደጋጋሚ ያልኩት እንደጉባል የምታወሩት ነገር ለእናንተም እንኳን የማይጠቅም ነው። በሽተኛ ሆናችሁ እስረኛ ሆናችሁ እንኳን በህይወት ለመቀጠል የሚያስችላችሁ ማንነት ውስጥ አይደላችሁ ያላችሁ። የምታወሩትና የምትሰሩት ነገር ቀድሞ የሚያጠፋችሁን ሰው ቀድሞ እንዲመጣ የሚያደርግ በሁሉም ላይ ተሸናፊ የሚሆን አንድነት እንኳን የሌላችሁ ሰው ቃል ኪዳን ገብቶ መሐላ ፈጽሞ እንኳን ያ ይፈርስበታል። ከየሰፈሩ በእብደት ስትነሱ የበለጠ ጥላቶቻችሁን ታነክሳላችሁ። ውድቀታችሁን እናንተም ታረጋግጣላችሁ። በየዕለቱ በየእንትኑ አይደለም ለምትወክሉት ለምታወሩለት ህዝብ ይቅርና ለራሳችሁ እንኳን ቢሆን ጠላቶች ናችሁ። ራሳችሁን እንኳን የማጠቅሙ ምቀኞች፣ በራሳችሁ ላይ በምቀኝነት የተነሳችሁ ናችሁ ነው። እስኪ እዩት፣ የምታወሩትን እስከ መጨረሻው አስቡት ብያችኋለሁ። በተደጋጋሚ የምታወሩት በጅንጀና እየደበደበ ሴት ልጅን የሚጀነጅን ወንድ የለም። እገልሻለሁ ያለ ያስፈራራ የሚፈልጋትን ሚስት ማድረግ አይችልም ሰው። ገበያ ላይ ምን አጭበርባሪዎችንም ቢሆኑ እጅግ አማላይ የሆነ የተደረተ ቃል በቃል የተደራረበ ድሪቶ ነው። እናንተ ግን እገልሃለሁ እንደ ሞቃዲሾ አድርጋለሁ እከሌ ጠላቴ ነው እከሌ ጠላቴ ነው እያላችሁ ጠላት ደርድራችሁ መጣችሁ። ይሄ ማለት ምን ማለት ነው? ማንኛውም ሰው እንዳገኘ ወደሚገባችሁ ይሸክፋችሁ የሚያደርግ ሂደት ነው እየሄዳችሁ ያላችሁት። እናንተ በእርግጥ ተስፋ ቆርጣችኋል። ህይወታችሁ በዚህ እንደሚጠናቀቅም አውቃችኋል። ቶሎ ለመሞት ነው የምትጣደፉት እንጂ ከእናንተ ጋር ድል ሊተረክም ሊነሳም አይችልም ነው። አሁን የሀብታሙ አያሌው የሚለው መንግስትን በእጁ እስክሪብቶ ካለው መሬቱን ቢሸጠው ምን ቢለው ምን አገባው? ለዛም እኮ ነው ስትሰድበው ፋሽስቱ እያልከው። ፋሽስት ከሆነ ለምን እንደ ፋሽስት የማይገዘግዝ? የአብይ አህመድ ወታደር እያልክ የሀገርኛ ክብርህን አጥተህ በተንሸዋረረ ማንነትና በጽንፈኝነት ላይ እያወራ እንዴት የተሟላ ነገር ትጠብቃለህ? ትውልድ እንዲያልቅ ትምህርት ቤት ሲዘጋ ያልተናገር፣ ትምህርት ቤት እንዲዘጋ ይሰራ፣ ልማት እንዲስተጓጎል ይሰራ፣ ስርዓተ መንግስቱ እንዲፈርስ ይሰራ፣ ያወራ ይፈከር። እንዴት ያንን በቃ ድሌት አድርጎ ሁሉ ሰው መጥቶ በዚህ ልክ ዝም ብሎ በዚህ ልክ ምን አለ? ምን ፍጥረት አለ? ያየውን ነገር ሁሉ የሚረሳ ፍጥረት አለ እንዴ? እኮ የብዙ ዓመታት ታሪክ ቢሆን ታሪክ ጸሐፊዎች ወይ የነገሩን ሰዎች ወይም የኛ የኑሮ ሁኔታ ያን ነገር እንዳንረዳ አድርጎን ስላላወቅን ነው ይባላል። በቀላሉ ትናንትና ከትናንት ወዲያ ላይ ምንድነው ሲሆን ነበር? ይሄ እኮ አሁን የተፈጸመ ታሪክ ነው። ይሄ ከወር በፊት እኮ የተናገረውን ብናይ በለው በዚህ ውጣ በዚህ ግባ ሲል የነበረ ሰው ነው። በዛ ነው እሱ 1.4 ሚሊዮን በቴሌፎን በምን እያለ እየዘረፈ በክፋት የተሞሉ ሰዎችን እያስጨፈረ ለመጠፋፋት የሚያጣድፍበት የጥፋት መድረኩ እየተዘጋበት ነው። ለዛ ነው የኢትዮጵያ መቀጠል ሲረጋገጥ ብዙ ቆሻሻዎች አሉ መጣያቸው የሚፈልግ አገልግሎቱ እንዲያበቃ የሆነ ቁስ የት ላድርገው? በሳት ላቃጥለው ይሆን? ቢቀብሩት ይሻላል ይሆን ወይስ ዩዝ ኤንድ ስሮ ደግሞ የሆነ ይሄንን ደግሞ ቆሻሻውን እንደው ለመጠቀም የሚወስዱ ሰዎች የሆኑ የሚባል አይነት ማለት እሱ ነው። በተጨበጨበ ነው። ገንዘቡን ሪሶርሱን እየሰበሰቡት ነው። አስጨንቀው ቢያንስ ከሚችሉትም ላይ ብሎ ይሰበስባሉ። ይሄ ደግሞ ስለ መሬት ነው የሚያወራው። ፕሮፓጋንዳም አይጠቅምም። መሬት እሱ ራሱ ወስዷል። ስለዚህ መሳሪያ ነው። ሌላው በገፍ በአገሪቷ ስም የአገሪቷን ካፒታል በብድር የሚመጣውን አነሳ። ከብድር ባሻገር ያለውን ደግሞ ይዙ። ከብድር ባሻገር ኢትዮጵያ ያላት ትልቁ ሪሶርስ መሬት ነው። መሬት ለጉድ እየተጨበጨበ ነው። ምን ችግር አለ? ገንዘቡን ሪሶርሱን እየሰበሰቡት ነው። አስጨንቀው ቢያንስ ከሚችሉትም ላይ ግብር ይሰበስባሉ። የአገሪቷ ኢኮኖሚ እንዳልኩት ማታ ላይ የተከማቸ ነው። ግብር እንዳይከፈል ብለህ ነበር። ግብር እንዳይከፈል ብለህ ማዳበሪያ እንዳያደርግ እንድታስታውሱ ነው ጣልቃ የምገባው። ለምን እንደነዚህ አይነት ቆሻሾች ደግመው እንዲያወሩ ያደረጉት አድማጭ ተመልካቾች የነዚህ የረከሰ ነገራቸውን የሚቃረም ትውልድ አለ። ያ ሞቱን ይወቅ። እነሱ ልክ ናቸው። ሀብታሙ አያሌው ምንም አልሆነም።
ገንዘብ ለማግኘት ነው የሰራው። ገንዘብ አግኝቷል፣ ተዋርዷል፣ ያውደቱ እንደ ክብር ቆጥሯል። መጨረሻው ያፈረ ነው። የዚህን የረከሰ ሰው ግን ርኩሰት እያወጣና እየጠጣ ባለበት ባዶ ቤት ላይ አብሮት ካለ ማንኛውም ሰው ጋር ለመጠፋፋት ለረከሰ ተግባር የሚሰለፈው ከንቱ ነው። የሚያሳፍረው የሚያሳዝነው እሱ ስራው ነው ይሰራው። ሚሊዮነር ነው በቃ። በባዶ ቤት ግን ፍቅርህን እንኳን የምትገልጸው ግን እፈር። ግብር ትሰበስብበታለህ ብሎ ያሰበው አርሶ አደር መብራት ያጠፋበታል። መብራት እንኳን እንዳይኖረው ከረምዲ መብራት አሁን ነው የሚጠፋው። ይህንን እንኳን አያስታውስ። መብራት እዚህ ሀገር አንድ ቀን ጠፍቶ ውሎ አድሮ ያውቃል? አንድ ቀን ጠፍቶ ዋለ፣ ጠፍቶ አደረ። እስኪ ቸከር እንዴት እንደሚበሳበሱ ማለት ነው። የጠበቀ ጦርነት ይከፍታል እንዳያመርት ሲያደርገው፣ ገበያ ምርቱን ይዞ እንዳይወጣ ሲያደርገው ተመልከት። የሚሄድበትን ርቀት እዩት፣ ምን ያህል ርቀት እንደሚሄድ። ይሄ ነው እየተደረገ ያለ። አሁን ልመልስላችሁ። በክረምት መብራት ያጠፋበታል ብሏቸዋል። ከዛስ በክረምት ጦርነት ይከፍትለታል። ማን እንደሚከፍት ራሳቸው ገንዘቡን ሪሶርሱን እየሰበሰቡት ነው። አስጨንቀው ቢያንስ ከሚገኙትም ላይ ብር ይሰበስባሉ። የሀገሪቷ ኢኮኖሚ እንዳልኩት ማጠል የተከማቸ ነው። አንተ ግብር ትሰበስብበታለህ ብሎ ያሰበውን አርሶ አደር መብራት ያጠፋበታል። መብራት እንኳን እንዳይኖረው ክረምት እየጠበቀ ጦርነት ይከፍታል እንዳያመርት ሲያደርገው። ገበያ ማዳበሪያ የሚሸጠው ማን ነው? ማዳበሪያ ሻጮችን በቃ አበጀህ ድሉ ይቀጥላል እያለ እስኪ ወደኋላ እንደው በቻላችሁት አቅም ወንድሞች የሆነ ነገር ላይ እርግጠኞች ትሆናላችሁ። የእናንተ ታላቅነት ይረጋግጣል ሐቁን ስትይዙ ማለት። ይሄንን እስኪ ሀብታሙ እያልን ማን ነው የሚለው ነገው ሰው ከዛ በኋላ ከክፍሉ እንትን ለማለትም እቅፍ አድርጎ ይዞ ለመሄድም ቼክ አድርጉ። ትናንት ያወራው 2-3 ቪዲዮዎችን ይሆን ሃይላይት 20 ደቂቃ ይፈጅባል ይዘው ለማለት። ማዳበሪያ ስረቁ የሚለውን ያሰማራና ማዳበሪያ ሰርቀ ነበር። ስንት መከራ ሲያደርስብን የነበረው። ዛሬ ይሄን ስትሰሙት ግን ያንን ስሙና በደንብ ላልተረዳችሁ የሆነ አንድ ቆሻሻ ነገር አለ። የሚናገረውን ሰው ወደሆነ ነገር እየገፉ ሐቁን ላለመቀበል የሚደረግ ጥረት፣ ቆሻሻውን በሆነ ነገር አቅፎ ለማቆየት በሽታው እንዳይድን ለማድረግ የሚደረግ ነገር። ለምሳሌ ክርስቲያን ከሆነ የሚያወራው እሱ ክርስቲያን ስለሆነ፣ ሙስሊም ከሆነ በሃይማኖት የሚያወራው እሱ ሙስሊም ስለሆነ ነው ይሄን የሚለው። ነገሩ እውነት ነው አይደለም የሚላል። የሆነ ሌላ ነገር ደግሞ ካለ እሱ ብልጽግና ስለሆነ፣ እሱ ኦሮሞ ስለሆነ ነው፣ እሱ አማራ ስለሆነ ነው፣ እሱ ትግሬ ስለሆነ ነው፣ እሱ እንዲህ ስለሆነ ነው በሚል የነገሩ እውነትነትና ውሸትነት ሳይሆን የሚመዘነው እንዳለ እየገፉ የያዛቸውን በሽታ በእብደታቸው ጠቅልለው የሚሄዱ ብዙ ሰዎች ስላሉ ይሄን ሰው ቼክ አድርጉት። እውነቱ ነው የሚጠቅመው እንጂ ይሄ ሰው አይጠቅምም። ምክንያቱም እኔ ባለሁበት ሀገር፣ እኔ ባለሁበት ምድር በውርስ መሬት እርስ በርሱ የሚገዳደል ታሪክ፣ አባትና ልጅ የሚገዳደልበት ታሪክ አለ። እሱን ከፈታን በኋላ እናወራ ስለ ዘረኝነት። ዛሬ ገንዘብ ተካክዶ በየፍርድ ቤቱ ያለው ባልና ሚስት፣ ወንድምና ወንድም፣ እህትና ወንድም ቤተሰብ ነው። ዛሬ በብዙ መልኩ ራሳችን ላይ ያለው ነገር ቸክ ብናደርግ በጣም የምንወደው በጣም ያመንነው ሰው ነው ዛሬ እያናደደን እያበሳጨን እየካደን ያለው። ያንን ካስተካከልን በኋላ ነው ስለ ዘረኝነት ማለት። ዘረኝነት ምን ያክል ጥንብ ነው እንዳሉት ያረሱሉ ጥንብ መሆኑን የምናየው የቆሻሻ መደበቂያ አንዱ የቆሻሻ የሆነ ስቶር እንጂ የበጎዎች መሰባሰቢያ አይደለም። ዘረኝነት የሌቦች፣ የገዳዮች፣ የደም አፍሳሾች፣ የጽንፈኞች፣ የባንዳዎች፣ የነውረኞችና እንደ ሰው ተፈጥረው ሰው መሆን ያቃታቸው እንዳጋንንት መሆን የሚያምራቸውና በየሄዱበት እርኩሰትን የተላበሱ ሰዎች የሚሰባሰቡበት አንድ መድረክ ቢኖር ዘረኝነት ይባላል። ለዛ ነው የሚጠሩትን ሁሉ ስታዩት እዚህ መሬት ላይ ካሉ ወንድሞች ጋር በተለያየ መልኩ ለሚዲያ በማይሆን በጥቃቅን ነገር የለም። ይሄ የኔ ታሪክ ብቻ እንዳይመስላል። እያንዳንዱ ሰው ስለማይነት ብትደብቁትም ግን ፍቱት። ሐቁ ግን እንደዛ ነው። ሐቁን መናገሬ ለእውነት ነገሩ እንዲቀየር በማሰብ እንጂ ሌላ እንደ ሐሜት ላሉባልታ ለአፍ ብቻ እንዲሆን ፈልጌ አይደለም። ያንን ተይዞ ነው ይሄ ሰው ምንድነው
ምርቱን ይዞ እንዳይወጣ ሲያደርገው ተመልከት። የሚሄድበትን ርቀት እዩት፣ ምን ያህል ርቀት እንደሚሄድ። ይሄ ነው እየተደረገ ያለው። ጦርም ባንክ ዝረፉ ሲሉ የነበሩ ዋና ዘራፊ ማን ነው ባለች እና በበለው በጣም እንዴ የሚነደኝ ቆሞ ይሄ እዚህ ጋር አሁን የምጽፉትን የሚነደኝም እኮ ለዛ አሁን ትኩረት ሰጥቼ እዚህ ላይ እንትን ያልኩት ከዚህ ጋር ያጨበጨው መረጃ ቲቪ እያሉ መረጃ አልባ ሆነው ያዩትን ያወቁትን በእጃቸው ያለውን እውነት ሁሉ እየበተኑ ለዚህ ሰው ሲነዱ የነበሩ ብዙ ሰዎች ነበሩ ከኔ ጋር በብዙ ቦታዎች የተጣሉ ማለት። አሁን ቅርብ ጊዜ መረጃ ቲቪ የሆነ ወቅት ላይ መተማ አካባቢ ነው የሆነ ቦታ ላይ ያገኘሁትና ሰው ተሰብስቦ ያን ብቻ ከፍቶ ይሰማና ራሳችሁን አትወዱትም ወይ የሚል ነበር። አበቃልህ ሄደልህ እንዲሆነልህ ምናምን ነውና ቅማንትና አማራ ብለው አንድን ቤተሰብ በትነው ስንት እንዳባሉን እያያችሁ አሁን ይሄን ሰውዬ ትናንት ያወራውን ይዛችሁ ምን ስኬታ መጣብራችሁ እንኳን እንትን አትሉም ምናምን ብያቸው የሆነ ድብድብና አምባጓሮ ማንሳት ነው እንጂ የሚፈልጉ በሐሳብ መረዳዳት ነው። ሐሜት ነው የለመደው። እኔ እኮ አሁን ሐሜት ባወራዚ ከሚሊዮን ሰው ይመጣል። አይጠቅምም። ለማይጠቅም ነገር እኔም ማውራት የለብኝም። ዛሬ የማገኘው ነገር በሙሉ ነገ ይጠፋል። ያለ ዋጋው ከሆነ የማገኘው ነገር ዛሬ ማንም ሰው ባይደግፈኝ፣ ዛሬ ማንም ሰው ባይመለከተኝ፣ ዛሬ ማንም የምናገረው ነገር እውነት ሆኖ ካለ ነገ ተነገ ወዲያ እያሸነፍኩ ነው። ዛሬ የተወይ ሰው እየተዋረደ ውድቀቱን እየመሰከረ ይላል። ዛሬ የምደግፉኝ ሰዎች የማመሰግነው ለምን ይሄ ታሪክ እናንተ ነው የሚለው ደጋግሜ የማወራው እኮ ነገ እየጎላ ስለሚል ሀቅ ነው። እዳ የለብንም፣ ምንም እዳ የለብንም። እስኪ ተረጋጋ። በምንም አይነት መልኩ ሰውን በመግደል አታሸንፈው፣ በመስደብ አታሸንፈው፣ መንገድ በመዝጋት ልማት አሰር። እስኪ አስተውል መጀመሪያ። ይሄ ሐሳብ ስራቱ የራስ ነው። ስድብ ነው ወይ የምትችለው? ተንኮል ብቻ ነው ወይ እየተማርከው? መሳደብ በመስደብ ከሚለው ተሰብስቦ ስሰድብ ብትሆን ብዙ ነውረኛ፣ ብዙ ባለጌ፣ ብዙ የመጣበትን ቤተሰብን ሁሉ የምታስረግም የምትጠፋ ተያይዘ የምትጠፋ የገለባ ክምር ትሆናለህ እንጂ አሸናፊ ይሆናል። ተራ ሌቦች እንኳን አልኩ አሁን ይሄ ምንድነው እናነቃቸዋለን እኔ እንድነኝ በል ምናምን የሚባል አንቂ ነኝ ምናምን የሚባሉ ሰዎች አሉ። አንቂ ምናምን ነን የሚሉ ሰዎች የሚደርሱትን የድርቶ ነገር እየተሳደቡ ነው እንደ ሰዎች የሚያነቁት፣ እየተሳደቡ ነው ገንዘብ የሚያስከፍሉት። የትኛውም ቦታ ላይ ምንድነው ይሄ ቦታ ተመርጠን እንደዚህ ብሎ አብጨለጨሉን ምናምን ተሰረቀ የሚሉ ብዙ ሰዎች አሉ። የመጀመሪያው የማይገባን ለማግኘት መመኘት ነው። የክሪፕቶ ከረንሲ ጋር ተያይዞ ከቢትኮይን ምናምን ከሚባል ነገር ቲያንስ ነው ምናምን የሚባል የተለያዩ ነገሮች ነበሩ። እኛ ሲመጡ ነገሮችን ከማወቅና ከመረዳት ይልቅ ጥቂት ሰዎች ያንን ይዘው ሰዎችን ማጭበርበሪያ ነው የሚያደርጉት። ስንት ሺህ ብር አለ? 100 ሺህ ካለ በቃ 1 ሚሊዮን ይሆንልሃል አስገባ። 100 ሺህ ብሩን ያስገባ። እንዴት ሆኖ ነው አንተ 100 ሺህ ብር አስገብተህ 1 ሚሊዮን ብር የሚሆን? የትኛውም ማስታወቂያ ላይ ያለው ይሄ ምንድነው ለሽልማት ብለህ መጠጥ የጀመርከው በዛው ሰካራም ሆነ የቀረው እንዴት ምድና ነው የሚል ነገር ሁሉ ሰው ከሸለመ ያ ካምፓኒ እንዴት ነው ያዋጣው ማለት? አንዳንዴ ወጣ አድርገን እንናገር። ሞቲቭ አድርጎ ነገሩን ሰዎች እንዲያውቁት በዛ ተነሳስተው ወደዛ ነገር እንዲመጡና ካወቁት ከቀመሱት ከተቀራረቡ በኋላ የሚበጀው በጥራት ይዣቸው ቆያለሁ ነው። መጀመሪያ ወደዛ እንዲመጡ ከመጡ በኋላ በጥራት ይዤ እሄዳለሁ። እነዚህ ሰዎች መግደል ይነግሯል። ብትገደል ይሄ ሰውዬ ተነዝጋ ለመንገድ ዘጋ። ክፈት ብሎ ያለ ሰው መጣና አልከፍትም አለ። መጣ። ከዛ ደግሞ ሞተ ብሎ ይጮህልሃል። ዝጋ ብሎ ስለማዘዙ አንተም የምጠይቅበት መር የለው፣ እሱም ያንን አላውቅም ማለት ይችላል። ማንም ሰው ቢሆን ተነስሩጥ ብሎት የሚሮጥ እናት አባቱን የማይሰማ ለእናት ለአባቱ የማይታዘዝ
አብሮት ላለው ቃል ላስተማረው ለመምህሩ ላስተማረ ክብር የማይሰጥ ትውልድ በሆነ ቦታ ላይ ድምፁን ሰምቶ ወይም የጻፈውን ነገር አንብቦ የሚቃዥ ይሄ ጤነኛ ትውልድ ነው? ያንን ሰምቼ ሄድኩ ቢል ሰሚ ሆኖ ቢሰማ አብሮት የነበረውን ዋጋ የከፈለለት ሰው አይሰማም ነበር? ያለ ተጠያቂነት እየወሰደ ያደፋል። መንግስት ትዕግስት ያለው ተጠያቂ ስለሆነ ባለቤት ስለሆነ ትልቅነቱ በራሱ የተሰጠውን ኃላፊነትን ለመውጣት የሚያስችል ነገር ስለሆነ ነው። እነዚህ ሰዎች ኃላፊነታቸው ከየት የሚገኝ ከየት ሆድ መሙላት ብቻ። ነገ የሚመጣው አላሰቡት፣ መጨረሻውን አላሰበ ሰውና ሰው ከዚህ ተነስቼ እዚህ ይሄን ብናገር ይሄ ከሰው ጋር ሊያኖረኝ የሚችለው የቱ ነው? የትምህርት አይነት እንኳን የትምህርት መስክ ሲመረጥ ምን ልምድ አካውንቲንግ ኦር ማኔጅመንት ኬሚስትሪ ላይ ላጥና ወይስ ደግሞ ምንድነው ፊዚክስ የትኛው ነው ማትማቲክስ ላንጉጅ ዲፓርትመንት እንደዚህ የቱ ነው ተወዳጅ ተብሎ እኮ ይጠናል። የትኛው ንግግራችሁ ነው ከኢትዮጵያዊነት ጋር የሚያኖራችሁ እንደ ሰው የሚያስቀጥላችሁ? የምታወሩት የምትናገሩት ያንን ገንዘብ እየከፈላችሁ ስፖንሰር የምታደርጉት ላይክ፣ ሳብስክራይብ፣ ሼር ምናምን እያደረጋችሁ የምትጨፍሩበት እርሱ ምን ያመጣል? ከሰው ጋር ያኖራችኋል፣ ህይወታችሁን ያስቀጥላል፣ በዘላቂነት ሰላም ይሰጣችኋል። እንዴት ትረስታላችሁ? እሱም ብቻ አስቡት። ይህ ሰውዬ ምንም ችግር የለበትም። ማንም አልወከለም። የአማራ ወኪል ነብይ ነኝ ተነስቼ እዚህ ጋር በዛ ወጣ በዚህ ግባ ብለህ ከሄድክ እኔ አሞኝ ነው ብል እንኳን በቃ ማንም ሰው ሊቀበለኝ ይችላል። ግን የታመመን ሰው ሰምተህ አንተ ተነስተህ የምትታመም ከሆነ ችግሩ ያለው ከሰው ነው የሚሆነው ማለት ነው። እኔ የምናገረው ከአንተ ታላቅነት ጋራ ተገናዝቦ የሚጠቅምህ ከሆነ ብቻ ነው መውሰድ ያለብህ። የማይጠቅምህን አይጠቅምህን በምክንያት ጠራ፣ የሚጠቅምህን በምክንያት አሳድገህ ከአንተ ጋር ካለው ጋር እኔ የተናገሩት አንተ ውስጥ ካለው ታላቅነት ጋር ሲጨመር ነው ትልቅ የሚሆነው እንጂ ሚዲያ ላይ ሰዎች የተናገሩት የመጨረሻ የፍርድ ቤት ውሳኔ ነው። መሪህን እየተሳደብክ አንድ በሆነ ቦታ ላይ ዘመኑ በፈቀደለት ላይ ገብቶ ያወራን ሰው ሰምተህ ለጥፋት የምትጣደፍ ለልማትም በሆነ ምን ይሆን እንደሆነ አይገባም። መጨረሻ ምን እንደሆነ አንደኛ ባህሪያ ስለሆነ ነው። ይሄ የሚያብደው ሰው ሁሉ በሙሉ ውስጡ በክፋት የተሞላ ስለሆነ የነዚህን ክፋተኞች ቀስቃሽና ተከትሎ ያብዳታል እንጂ እብደቱ ከውስጡ ስላለ እና ያለን እኮ እኔ ብዙ ፎሎወር እንዳገኝ ብዙ ገንዘብ እንዳገኝ በቃ የዝሙት ፊልም ልስራ፣ የውሸት ተምኔሉና ርዕሱ የተለያየ ልስራ፣ እልቂት ላውጅ። እንዴት ሰው ሰላሙን ይጠላል? እንዴት ስኬቱን ድሉን እንዴት ይጠላል? ጦርነት እያለ የእልቂት ድግስ ብቻ የሚቃረም ትውልድ እንዴት ይበዛል ማለት ነው። ርዕሱን ብቻ በመቀየር ብሶ የሚደናገር ከመደናገር ለማውጣት ነው የመጣው። ዘመን ይክሳል። ኢትዮጵያ እንዳንድናርግ በጎንሁን በማንኛውም ነገር ላይ የኛ ተሳትፎ ይኑርበት። ሰዎች ብለውን ከመሄድ ሰዎች ነግረውን ከመቆም ሰዎች የሰዎች ቁስ ዕቃ ሆነን ከመኖር ራሳችን ነፃ አድርገን የምንሄድበት መድረክ እንፍጠር ነው እዚህ ጋር የምንነጋገር። ግን በእጅግ አድርጌ ነው የማመሰግነው። የእናንተ ሀገር ኢትዮጵያ በድል ትቀጥላለች። ኢትዮጵያን ለማሻገር የሚሰሩ ጀግኖች እናት አባቶች፣ እህት ወንድሞች በየትኛውም ቦታ ላይ ልጅ ወልደው የሚያሳድጉትን ጨምሮ ልጅ መውለድ ማሳደግ ለሀገር ተተኪ ትውልድ መስራት ሀገር ማስቀጠል ስለሆነ በየሃይማኖቱ በየእምነቱ በየትኛውም ቦታ ላይ ሆነው በጎ ነገር የሚመኙ የሚነዩ ያ ነገር እንዲፈጸም በሚያምኑት እምነታቸው ዱዓ ጸሎት የሚያደርጉ ሁሉ አደራቸውን ተቀብለው ሀቅን ለማሻገር ህይወታቸውን ዋጋ እየሰጡ ያሉ የፌደራል ፖሊስ አባላት፣ የመከላከያ ሰራዊት፣ የተለያዩ የሚሊሻ የትኛውም የጸጥታ ዘርፍ ላይ ያሉ የሀቅ ልጆችን ሁሉ የሳይበር ዋርን አይናቸውን ተክለው የዓለምን ቆሻሻ ነገር ሁሉ ሀገራቸው ላይ መጡ ጥፋት እንዳያደርስ የሚታገሉ የሳይበር ዋር ጀግኖች ወንድሞቻችንን ሁሉ በደህንነት ቢሮ ላይ የትኛውንም ለከስከስ ሌባውን አሳ ካለበት አድነው እስከ ጥፋቱ ከራሱ ጋር ከሀገራችን ላይ ነቅለው የሚጥሉ የደህንነት ሰዎችን በፋይናንሱ ዓለም ላይ ያሉ ብዙ ሀገር ለመጠበቅ እውነትን ለማውጣት
ደህንነታችን ተጠብቆ እንዲህ እንድንጫወት የሰሩትን የትኛውም አገልግሎት ሰጪ ተቋማት መብራት ኃይል፣ ውሃ ምናምን በጎችን ጀግኖችን ነው እያወራን ያለው ሰው እነዛን ሁሉ እግዚአብሔር ያበርታልን ያጽናልን። የታሪክ ባለቤት ናቸውና ሁልጊዜም እናከብራቸዋለን፣ እንወዳቸዋለን። በየትኛውም ቦታ ጠቅላይ ሚኒስትሩና ስርዓተ መንግስት ውስጥ ያለውን ቲም መከላከያ ሰራዊትና መከላከያ ሰራዊት ውስጥ ያለውን ሁሉ ለኢትዮጵያ በበጎ በአጋርነት ከየትኛውም ዓለም ላይ ያሉ ሀገራትና መንግስታትን ሁሉ በጣም እናመሰግናለን። ፈጣሪ ባርክልን። በጎ በጎውን እንባርካለን፣ መጥፎ መጥፎውን ደግሞ በጥላትነት እንከላከላለን። ጠላቶቻችን አያሳስቡም። የኢትዮጵያ ስኬት ይቀጥላል። ኢትዮጵያ ታበስረ በእግዚአብሔር። ሰላማችሁ ይብዛ። ተባረኩ። ደህና ሁኑ።